የሰው ሁሉ ድምጽ መንፈስ ዓለም ላይ እኩል አይደለም። የሁሉ ክርስቲያን ጸሎት መንፈስ ዓለም ላይ እኩል አይደለም። እግዚአብሔር ልጆቹ ስለሆንን ሁላችንም ይሰማል። ሁላችንም ግን እኩል አይመልስልን። በአዲስ ኪዳን ጸሎት ወደ እግዚአብሔር ብቻ አይደለም። ኢየሱስ ምን አለ መሰላችሁ? ይሄንን ተራራ ተነቅለ ወደ ባህር ልብ ውረድ። እግዚአብሔርን አለ የምታወራው፣ ተራራውን ነው የምታወራው። ተነቀል ትለዋል። አጋንንትን በስሜ ያስወጣል። አሁን እዛ ጋር እግዚአብሔር ምናምን አለ የምትለው። እግዚአብሔር ሆይ ምን ላድርገው ይሄንን አጋንንት አትልም። in the name of Jesus Christ come out። የመለመን ጸሎት አለ፣ እግዚአብሔርን የምታወራው ጸሎት አለ፣ ሁኔታውን የምታወራው ጸሎት አለ። ስለዚህ እኩል አይደለም። አያችሁ፣ አኖይንቲንግ በእኛ ላይ ሲመጣ የእግዚአብሔር ቅባት በእኛ ላይ አክቲቬት ሲሆን ሲሰራ ድምጻችን፣ ጸሎታችን ሁኔታውን ስና ሁኔታው ይሰማል። ደቀ መዛሙርቱ ከኢየሱስ ጋር ኢየሱስ ተኝቷል በታንኳ ውስጥ፣ እነሱም አሉ። ወጀብ ተነሳ። ትዝ ይላችኋል። ሲጮሁ ማን ሰማቸው? ጌታ ሰማቸው? አልሰማቸው? ሰማቸው። ለምን? አባታቸው ነው ይወዳቸዋል። ወጀቡ ሰማቸው? አልሰማቸው? ንፋሱ አልሰማቸው? 12 ሆነው ሲጮሁ አልሰማም። ኢየሱስ ተነሳና ጸጥ በላ። የኢየሱስን ድምጽ ንፋሱም ወጀቡም ይሰማል። የነሱ ድምጽ ግን ገና ንፋስ እንዲሰማው አልደረሱም። ሌቭላቸው ገና ንፋስን ኮማንድ የማድረግ ሌቭል ላይ አልደረሱም። የእግዚአብሔር ቅባት ዋና ጥቅሙ ምን መሰላችሁ? እግዚአብሔር እንዲሰማችሁ ብቻ አለ። እግዚአብሔር እንዲሰማ መቀባት አያስፈልግም። ኃጢአተኛውን ይሰማል። በምድር ላይ ግን አንተን የሚቃወም ሰይጣን አለ። እነሆ እባቡን ጊንጡን ትረግጡ ዘንድ በጠላት ኃይሉ ላይ ስልጣን ሰጣችሁ። እንደ እግዚአብሔር ዕውቀት አማኝ በሰይጣን አታክ እንደሚደረግ እንደፈለገ ሰይጣን እንደሚጫወትበት አያውቅም። እግዚአብሔር ዓለም ላይ የሚታወቀው አማኞች ሰይጣንን እንደሚረግጡ ነው። እንደዛ ነው ቃሉ የሚለው። አንዳች ነገር አይጎዳችሁም ይላል እኮ። በአንዳች እንኳን ጉዳት አያገኛችሁም። አረ የመንፈስ ቅዱስ ቅባት ይስራባችሁ። እኔ ከጸሎቶች አንዱ አሁን ስቲል ቀባኝ ነው። እስካሁን ጌታ ወይ ሞር አኖይንቲንግ፣ ሞር ግሬስ፣ ሞር አኖይንቲንግ፣ ሞር ግሬስ፣ ሞር ፓወር ያ You have to praise this.